አንድ ሰው አለ ወድ መቀሌ ምናምን የምትባል ሰው እኔ ሰዎችን ስማቸውን እየጠራው ካላወራው ደስ አይለኝም። ራሱ ወድ መቀሌ ወድ ትግራይ ነው ወድ መቀሌ ምናምን የምትባል ሰው ዝም ብለህ አትለፋደድ። እኛ ላይ ፖለቲካ መስራት አይቻልም። ኦርቶዶክስ ነበርክ፣ ጠነጠጥክ፣ ሰለምኩ አልክ፣ ውሸት ነው። አልሰለምክም፣ አልሰለምሽም። ወድ መቀሌ ምናምን የምትባይ አሮጊት ሴት አልሰለምሽም እኮ። ለምንድን ነው ፖለቲካ የምትሰሪው? እኛ ባለንበት እና ሌሎች ደግሞ አንቺን ከጭቃ መስራት የሚችሉበት እውቀት የተሸከሙ ሰዎች በሚገኙበት ቦታ ላይ ፖለቲካ ትሰሪያለሽ። ዋው ትላለች ደግሞ ሲያወሩ ምናምን። እኔ በጣም ነው የሚያስቀኝ። እዚህ ጋር ቁጭ አድርጌ እየጠየቅኳት እንትን ስላለኝ ነው። ዝም ብዬ ያለ ምክንያት አይደለም። እኔ በእሷ እንኳን እንትን ማድረግ አለበት እያላምነው። ለምን መሰለህ ባቢ፣ አሁን ጓል መቀሌ ባደረገችው ነገር እዚህ ቤት ራሱ አንተ ቤት አምጎድ እኔ ለምናገረው ነገር ኃላፊነት ወስጄ ነው የምናገረው ስል ሁሌ በምክንያት ነው። እዚህ አንተ ቤት ስለ እስልምና ስትጠይቅ እና ስለ አላህ ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየሁት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይም ማንነት ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ። እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ፣ ለ2 ሰዓት ኢንተርኔት ስለምናቋርጥ ልጆቻችን ይቅርታ፣ ዛሬ በዚህኛው በኩል መንገድ ስለሚታደስ ለ30 ደቂቃ ከቤታችሁ እንዳትወጡ የሚል ነው። ገባ። ስትታመምም ስትቸገርም ስትሞትም ስታጣም እንደዛ ነው ይመስላል። ለዚህ ነው ስናገር እዚህ ቤት የነበራችሁ ሰዎች አዎ ሰምተናል በሉ። ጓል መቀሌን እንደውም እሷ ኦፓል ጓል መቀሌ እንዳሰልም ነው እንዲህ የምትዩ ብላችሁ ከታች ስትንጫጩ ስትበጨርቁ ነበረ። በነገራችሁ ላይ ኮሜንታተር አስታውሳላችሁ ብያ ነገር በሰዓቱ የነበራችሁ ሰዎች አንቺ መጠየቅ ያለብሽ ስለ አላህ አይደለም፣ መጠየቅ ያለብሽ ስለ እግዚአብሔር አይደለም። እስልምና ላንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከእናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት፣ ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋቸዋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ ተስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ እንደነበረን ቲፎዞ ቢሆን እኔ 7 ሃይማኖት እቀበላለሁ። ግን በመኖር ደረጃ እንኳን አለ ብዬ ማላምነውን የሥላሴ አስተምሮን የሬስፔክት ማድረግ ሰው ነኝ። ባቢ ታውቃለህ፣ መጽሐፍ ቅዱስ ሬስፔክት ማድረግ ሰው፣ ወንጌል ሬስፔክት ማድረግ ሰው ነኝ። ሬስፔክት አከብራለሁ። ዛሬ ተጠመቅኩኝ፣ ነገ ጌታን ተቀበልኩ፣ ተነገ ወዲያ ሸሃዳ ያዝኩኝ፣ ከዛ ተመለስኩ የሚባልበት እንደዚህ አይነት ድህነትን የሚቀበል ሰው አይደለሁም። በነገር ላይ ሬስፔክት ለምታደርገው ነገር ትጠነቀቃለህ። ሰው ሊጠነቀቅላችሁ ይገባል። ቫልዩ መስጠት አለባችሁ። ለዛ ነገር ቫልዩ መስጠት አለባችሁ። መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከሷ አረዳድ ከሷ ግንዛቤ ተነስቼ ይሄ ነገር ላንቺ አይሆን ብዬ በግልጽ የተናገርኩት። ስለዚህ እሷን ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በሷ ዙሪያ ያለ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማመን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ ያመጣ። ሪዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርጉ እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ
ሊገባችሁ የሚገባው ዛሬ ልንናገር የፈለግነው ባቢም ፕሊስ በቃ አመቻችና ገብተህ መናገር ያለብንም ብዬ የተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተ ክርስቲያንን በር ይዛችኋል ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ይገባችኋል አይደለ? አንደርስታንድ አድርጋችኋል። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቆ ነበር ያደረግነው። ተንገዳገዱ። እኛ ስለሌለን ኢቨን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ አባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይህን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸው ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋነውም። ይህም የፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍረው ያወጡታል ብያችሁ ነበረ። ይኸው ጫር እያደረጉ እያወጡት ነው። ከዚህ በኋላ ከኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልኮ እንዳለን ያስወሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቃ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድን ነው የማይገባቸው አሁን ምንድን ነው የሀሳብ ነፃነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር ደብቆ እየተጓዘ ከሆነ እኛ ከማውራት ወደኋላ አንልም። የፈለገ እምነት ሃይማኖት ቢከተል አንዳንድ ሰዎች የፈለገ ቢሆንም እኮ ያው እምነታቸው እንደዚህ ነው ስለዚህ ምናምን ነገር ሲባል ነበረ። እኛ ያገባንም የኛ ስራ አይደለም። ራስ ገዝነን ማንም ብትሆን አያገባንም። ይሄን ነው እኛ ሁሌም አያገባንም። በነገራችሁ ላይ አስፈላጊ አይደለም ለኛ። እኛ ያሰብንበትንና ያመንበትን ሀሳብ ነፃ ሀሳብ ነው የምንናገረው። ሀሳባችንን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር የደረግነው ስትቃወሙ የነበራችሁ አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነው ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው። በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ከኛ ቁጥጥር ውጭ እንደማይሄዱ አልገባቸውም። ይሄን እኮ ነገር ያለሁት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብቁድ ይሄን እኮ ነው የምንፈልገው። በግድ ያለ ያስወጡን። እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው። ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጎ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማው ነው የእግዚአብሔር ድምፅ ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባሉ ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንደሆን ከዛ ምን እንዳልታቀል ካድኩት አለ። ከዛ መጣና ማታ በቅሞ እንዳሰልም መጣና ሰል ስሜት ወጣ ነው ውስጥ የነበረው ስሜት ድም ብለው ጠፋ አለ ብሎ ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። ይማጀው ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ የስም ሄዱ ሙላት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማችኋል። እዚህ ያላችሁ
የእኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሳቸው ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም። ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታ እና ካለምንም መስፈርት የምትቀበሉት እንጂ የምታነጻጽሩት አይደለም። በቃ ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ ኤቲስት ጓደኛ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስት ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠርም እንደ ይላል። ኦልሬዲ ገባ። እኛም እሱ እኔ መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደረጉልኝና ከታች ስመጣ እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደርግለታለሁ። ከዛ ምን ሲል ሰማሁ መሰለኝ የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ወደ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሀፒ እንደሆንኩ ለምን አውቅ ነበረ። ቅድም እንዳልኩ ነው። ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀው። እና እሱ ራሱ እምነት የለም። ኦልሬዲ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድነው አንድ ሰው ዝሙትን ታሰራው እና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይልሻል፣ ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው። ውስጥ ለውስጥ ደግሞ ስራቸው ምንድነው? ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታዩና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው። መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትህን ለመቀበል በጣም ይከብድሃል። ብሮ አትችለውም። እጁ ተቆረጠ፣ ቀዘኑ ቀዘነ፣ ቀዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረ ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያንና እንደዚህ አይነት ነገር በጣም እየበዛ ስለሆነ በነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅምጦች እንትን አላቸው። ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የአምሳ የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን በታምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን አነቃንቀንባቸዋል። የተነቃነቀ ደግሞ ይወድቃል። ምክንያቱም እኛ መዶሻ አንሰጥም፣ ማንም ሰው ነው የማያጠብቀው ማለት ነው። እና በዛ ውስጥ ያለፉት ነገሮች እንዳለ ጥሮቹ ምንድነው ታውቃለህ ባቢ? አሁን አንተ ተናገርካቸው ነገር ምክንያታዊ አይደሉም ወይም ደግሞ እውነት ያላቸው አይደሉም። ግን በዛ ውስጥ የነበረው ቲፎዞ እና ሸክም በጣም ስለከበዳቸው የመጨረሻ መልሶ የምታየውም ያንን ነው።
ጌታ ኢየሱስን የግል አዳኝህ አድርገህ ተቀብለህ ምስክርነት ሰጥተህ ወደ አባቴ ቤት ተመልሻለሁ ካልክ በኋላ ከሰዓታት በኋላ ቫይቡን አይተህ ሲቀዘቅዝ ገባህ። ዶክተሮቹ ምን አሉ? እኛ ለፍተን ፕሮቴስታንቶች ጴንጤዎች ወሰዱት ምናምን ሲባል ጊዜ ቀዘቀዛ። ለካ አብሮኝ የነበሩት ኦርቶዎች ናቸው። እነሱንማ ማስኮረፍ የለብኝም ማስከፋት የለብኝም ብለህ እኔ እኮ አሁንም ኦርቶዶክስ ነኝ ስትይ ኢማጅን ሻሃዳ ይዘህ ከዛ ጌታን ተቀብለህ ከዛ አሁንም ኦርቶዶክስ ነኝ ካልክ ኦርቶዶክስነት በራሱ ከህግና ከስርዓት የወጣ ነው ማለት ነው። ገባክ? ዶክትሬንም ቀኖናም የለውም ብሎ እንደማለት ነው። ምንም ብትሆን ኦርቶዶክስ መሆን ትችላለህ እንደማለት ነው። አባባሌ ገብቶሃል? አንዳንድ ሰዎች አንደርስታንዲንጋቸው በጣም ዝቅተኛና ደካማ መሆኑን የምታውቀው በዛ ንግግር ውስጥ እንኳን ሻይን ሲያደርጉ የነበሩ ሰዎች ሲስቁ የነበሩ ሰዎች አሉ። እና ኦርቶዶክስ አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የኦርቶዶክስ ስርዓት የለም። ሁሌም ነው የምናገረው። ኦርቶዶክስ እንደ ቤተክርስቲያን የራሷ ስርዓት አላት፣ የራሷ መመሪያ አላት፣ ዶግማ አላት፣ ቀኖና አላት፣ ስርዓቶች አላት። እያንዳንዷን ነገር በራሷ መርህ ነው የምታደርገው። ስለዚህ አንድ ሰው የኦርቶዶክስ ክርስቲያን ልጅነትን የሚያገኝበት የራሱ መንገድ አለው። ብትወጣም የምትመለስበት የራስ መንገድ አለ። ቀኖና ተሰጥቶ ተጠምቀህ እንሳ ተሰጥቶ ነው ኦርቶዶክስነትን መልሰህ የምታገኘው። ገብቷል የምልህ እንጂ ነጠላ ስለለበስክና ከመንገድ ላይ በገዛኸው መስቀል ኦርቶዶክስነትን አታገኝም። ስለዚህ ይሄ ሰውዬ ሻሃዳ ይዞ ከዛ ጌታን ተቀብሎ ከዛ እዛው ገስት ላይ ከላይቭ እንኳን ሳይወጣ እኔ እኮ አሁንም ኦርቶዶክስ ነኝ ሲባል ኦርቶዶክስነት ራሱ እንዲህ ነው እንደ የሚል ኢሜጅ ኦዲየንስ ላይ ይፈጥራል። ስለዚህ ለኦርቶዶክሶች መረንነት ልቅነት መንገድ ነው። ገባህ? ምንም ብትሆን ኦርቶዶክስነትን አታጣም የሚል መርህ ነው። ኦርቶዶክስነት የምታገኘው ነገር ከሆነ የምታጣበትን መንገድ አለ ማለት ነው። ጠብቀህ ማቆየት አለብህ። ልጅ ሆይ ሃይማኖትህን ጠብቅ የተባለው ለዚህ ነው እንጂ ተግማምተህ ተውካክተህ ዞረህ ምናምን መተህ እኔ እኮ በዚህ ውስጥ ሁሉም ባልፍ አሁንም ኦርቶዶክስ ነኝ ብሎ ሲናገር ኖ መባል ነበረበት። ገባ አይደለም ነው። ኦርቶዶክስነት ደካማ እኮ ልትሆን ትችላለህ። ለምሳሌ በዘፈን በዝሙት በወንጀል በኃጢአት ትሸራሽረውና ከዛ እኔ አሁንም ነኝ ብትል ኦኬ አላጣኸውም። ስለዚህ ያደከመ ኃጢአት ነው። በንስሐና በጸሎት ትመለሳለህ። አላህን አምላክ ነው ብለህ እግዚአብሔርን አላቅህም ብለህ ገባ ጌታ ኢየሱስ የግል አዳኝ ነው ብለህ 44ቱን ቅዱሳንን ውሃ ጠጡ ብለህ ከዛ ሳትተኛ ደግሞ ተነስተህ እኔ አሁንም ኦርቶዶክስ ነኝ። ኢየሱስ ግን ልጅ አለው። ኢየሱስ ልጅ አለው። እኔ እንዲህ አይነት በዘመኔ ነው የምልህና ይህ መንፈስ ሲሞት የአእምሮ ጤና ስታጣ የሚፈጠሩ ነገሮች ናቸው። እና ሁላችሁም የአእምሮ ጤናችሁን ጠብቁ። ከምንም በላይ ከባድ ነው። እኔ ብቻ እንትን እኮ ነው አሁን ቀድመን እንደተናገርነው አሁን ቅድም ፍላጎታቸው እዚህ ጋር ትኩረት ፍለጋና ይሄ ምንድነው እንትን መፍጠር ስለሆነ ከዛ ማለፍ ብለው ማሰብ ስለማይችሉ እሱን እንኳን እንዴት አድርገው ማስፈጸም እንዳለባቸው እንኳን ጠንቅቀው አያውቁም እነዚህ ሰዎች። ገብቶሻል? በአንድ ቀን ሙስሊም ነበርክ፣ ፕሮቴስታንት ሆንክ፣ ከዛ ኦርቶዶክስ። ከባድ እኮ ነው። አሁን ለምሳሌ ሰዎች አሉ መጠቀም ብለው ሲገቡ የሆነ ቦታ ላይ ይገባሉ። ከዛ ቆየት ብለው ጅሩን አይተው እንዴት አስኪደው የሆነ ነገር ላፍ አድርገው በቃ የሆነ ነገር ተጠቅመው ደግሞ እንደገና እንትን ያደርጋሉ። አላማቸውን እያስፈጸሙ ነው፣ ፍላጎታቸው ማለት ነው። እነዚህ ሰዎች ግን አላወቁበትም ራሱ። ገብቶሻል አባባል? በአንድ ቀን 3 ሃይማኖት እንትን ማለት እኮ በእንትን የተመታው ትውልድ ራሱ እንደዚህ አድርገው ግልጽ የሚያደርጉለት ከሆነ እኔ ምንድነው የምለው፣ ሰው የፈለገውን መከተል መብት አለው፣ የፈለገውን ቤትም መግባት መብት አለው። ግን እንደነዚህ አይነት እንደነ ጨባ እንደነ ሙርሌ እንደነዚህ አይነት እርጥብ ፋንድያ ሰዎች መሀይምና ደከከናም ሰዎች ቤት ከፍተው ሲገቡ ምንም የሚገኝ ነገር የለም። ዛሬ ምን ይላል ምን አዲስ ነገር አለ ብለው ከነዚህ ሰዎች አዲስ ነገር መጠበቅ የለባቸውም። እነዚህ ሰዎች ቂጥ ናቸው። በቃ ከነሱ የሚወጣው ነገር ምንም ጥሩ ነገር ሊወጣ አይችልም። ስለዚህ ሃይማኖታቸውን የሚያከብሩ ሰዎች በአጠቃላይ ነው የማወራው። በነገሮች ላይ ፕሮቴስታንቶችን ፕሮቴስታንትነትን ማሰደብ ነው። እነዚህ ሰዎች መጠጋትም ማሰደብ ነው። ኦርቶዶክስም ሙስሊምም ማሰደብ ነው። ሃይማኖትን ለሃይማኖት ክብር ካለ ሃይማኖትን የምትወድ ከሆነ እነዚህ ሰዎች በቃ አንፈለው አድርገህ እንትን ማሰጣት ነው። በቃ አለመከተል ነው። ምንም የሚረባ የሚነፋ ነገር የላቸውም እነዚህ ሰዎች። ስለዚህ ባለመከተል
ግዴታችሁን መወጣት አለባችሁ። ባለመከተል እንደነዚህ አይነት ሰዎች የሚያወሩትን ነገር ሪከርድ ባለማድረግ ሃይማኖታችሁን ማስከበር መቻል አለባችሁ። እንደነዚህ አይነት የወደቁ ሰዎችን ሪከርድ አድርጋችሁ የነሱ ድምፅ እነሱ ቤት እየገባችሁ ፖለቲካ ባለመስራት እነሱ እናንተ ላይ እንዲሸኑባችሁ ማድረግ ነው። ስለዚህ ባለመግባትም ሪከርድ ባለማድረግም ግዴታችሁን መወጣት አለባችሁ ብዬ ነው የምለው። ኦርቶዶክሳውያን መፍትሄያችሁ እንደተነገራችሁ ምንድነው? ፕሮቴስታንቶችን ማሸነፍ ከፈለጋችሁ አለመውለድ ነው። እየተወለደ ሁሉ ፕሮቴስታንት እየሆነ ነው። ምክንያቱም ፕሮቴስታንቶች ዘመናዊ ሰው ናቸው። ትውልዱ የሚያስፈልገው ነገር አለ፣ አስተዳደግ አለን። እኛ የእውቀት መሰረት ያለው ማንነት የለንም። እኛ ብር እንድንወድ ለገንዘብና ለብር ሟች የሆነ ትውልድ ነው የተፈጠረው። ዓለም ላይ እንደዛ ነው የሚደረገው። በነገራችን ላይ የገንዘብ ባሪያ የሆነ ትውልድን የተፈጠረው። ስለዚህ የሆነ ነገር ካሳየኸው የሆነ ነገር አሳይተህ እንደፈለግህ አድርገህ አላማህን የምታስፈጽምበት ትውልድን የተሰራው። አስተዳደጋችን ነው፣ አመጣጣችን ነው፣ በቃ እንደ ሀገር ነው፣ እንደ አፍሪካ ነው። በነገራችን ላይ እውቀት መሰረት ያለው አስተዳደግ ስለሌለን ኦርቶዶክሳውያን ለእናንተ ምክሬ ምንድን ነው? ትውልዱ ብር አምላኪ ነው፣ የሆነ ጥቅማ ጥቅም ይፈልጋል። ፕሮቴስታንቶች ደግሞ ፖለቲካ ወይም እነሱ መጠቀም ሲፈልጉ እንዴት አድርገው መጠቀም እንዳለባቸው ጠንቅቀው ያውቃሉ። አለመውለድ ነው። መውለድ ማቆም አለባችሁ። ያለ ይበቃል። ያለ ከጸና ያለ ካወቀ ኦርቶዶክስ ነው የሚባለው። እኔ 10 ዓመት ሰጥቼዋለሁ። 10 ዓመትም ከቆየ ነው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ነገር ማለት ስም ሆኖ ይቀራል። ስለዚህ ሌሎችን ማሸነፍ ከፈለጋችሁ መውለድን ማቆም አለባችሁ። በቃ አትውልዱ። ኦርቶዶክሳውያን ስንገደል እንበዛለን ምናምን፣ እናንተ ገዳይ ናችሁ እንጂ ስትገደሉን ያላቅም። ዓለም ላይ ሁለት ሃይማኖቶች ዓለም ላይ ድሮ ነው ከብዙ ሺህ ዓመት በፊት የጠፉት ኦርቶዶክስ ነን በሚሉ ሰዎች ናቸው። ነን በሚሉ ሰዎች። ከዛ በኋላ የመስቀል ጦርነት የሚባል መጣ። እንትኖቹ ላይ ሙስሊሞቹ ላይ ጦርነት እንትን ተደረገ፣ አልቻሉም። አሁን ደግሞ ፕሮቴስታንቶችን ሲመጡ ምንድነው እንትኖች ጋር እንትን ለማስመሰል ምንድነው መታጠቅ አለብን፣ መደራጀት አለብን፣ ምንድነው ሰይፍና እንትን የተሸከመ ትውልድ መፈጠር አለበት ኦርቶዶክሳውያን ምናምን እየተባለ ነው። አሁንም አይቻልም። ራሳችሁን የምታደኑበት ሌላ ስራ ነው መስራት መቻል ያለባችሁ። እናንተ እንዳላችሁት የምትቀጥሉበትን እድል ካገኛችሁ ትልቅ ነገር ነው። ስለዚህ ምክሬ ነው አለመውለድ፣ ያለው እንዲጸና ማድረግ። መሰረታዊ ትምህርት የሚባል ትምህርት አለ፣ አስተምሩት። ትውልዱ ውሸት ነው፣ በቃ ያደግንበት ውሸት ነው። ምንድነው አሁን ትልልቅ አባቶች መጥተው ቅድም እንትን ስናደርጋቸው የነበሩ አባቶች ሌሎችም አሉ መጥተው እያፈረሱት ነው ትምህርቱ ማለት ነው። መሰረታዊ ነገር ሊማር ይገባል። ትውልዱ ወንጌልን ሊያውቅ ይገባል፣ መማር አለበት። አምላክ ማለት ምን ማለት ነው ማወቅ መቻል አለበት። አምላክነት፣ ሃይማኖት፣ እምነት ማለት ምን ማለት ነው ማወቅ አለበት። ያ በነገር ላይ ባቢ ምን አስታውስከኝ መሰለህ? በስመ አብ ሳናቅ ሰዓት ሁላ ሄዶብናል። አንድ ጴንጤ ደረቱን የገለጠ ጴንጤ ጳጳሳትን እየተሳደበ የኦርቶዶክስ አባቶች ጳጳሳቶች ምናምን እያለ የሚሳደብ የምን ታቦት የምን ጳጳስ በጣም ነው በቃ ሾክ ያደርገኝ ሳየው ማለት ነው። እና ኢቨን ቤተክርስቲያኗን ያስናቁት ራሱ የቤተክርስቲያን ብፁዓን አባቶቻቸውን ጳጳሳቶችን ሳይቀር ያሰደቡት ራሳቸው አሁን እንደዚህ የምታያቸው ማህበራዊ ሚዲያ ያሉ የህዝብ ቅምጦች ተማሪዎች ናቸው። ገባክ? የጳጳስ ፖፕ አይደሉም፣ የካቶሊክ ፖፕ አይደሉም፣ ይሰደባሉ፣ ይተቻሉ ብሎ መንገድ ከፍቶላቸው እሱን አምነው እሱ አይባረካችሁም። በነገራችሁ ልክ የሚባለው ውዳቄ የመጣ ቀን ረሃብ የመጣ ቀን ጅብ ለካ ሚስቴ አህያ ናት እንዳለው ነው። ስለዚህ በጣም ነው የደነገጥኩት። ቪዲዮ አይታችሁት ሊሆን ይችላል። እና በቃ እንደዚህ እንደ ስፖርተኛ ድንጋይ እንደሚሰራ ሰው ደረቱን እየመታ ምናምን ነገር ይሳደባል። የሚሳደበው ጳጳሳቶችን፣ መነኮሳትን፣ የቤተክርስቲያን አባቶችን ነው። ስለዚህ ኢቨን አባቶቻቸውን እንኳን ሰድበው ለሰዳቢ ሰጥተው ከዛ ምን ይላሉ? ቪዲዮ ሰርተው ተመስገን የጌታ ልጁ ቪዲዮ ሰርቶበታልና አባቶቻችን ተሰደቡ፣ ተናቁ። አንተ ናከውን አንተ ወረድከውን ማን እንዲያከብርልህ ፈልገህ ነው? ማን እንዲያከብርላችሁ ፈልጋችሁ? ለዚህ እኮ ነው ሁሌ አባቱን የሚሳደብ ልጅ በረከት የሚባል ነገር አይኖረውም። የትም ብትሄዱ ማንም አይሰማችሁም ብዬ ሁሌ የምናገረው ለዚህ ነው። እና በጣም ያፈርኩት ከዛ ደግሞ ልክ እንደ ተቆርቋሪ ሆነው ደግሞ አባቶቻችን እንድትነኩብን አንፈልግም፣ አባቶቻችን እንድትሳደቡብን አንፈልግም ብለው ቪዲዮ ሲሰሩ እኔ አፈርኩ። እና ማህበራዊ ሚዲያ ላይ ያሉ የምስራቅ ቀጠና ምዕመናን
ኦርቶዶክስ ክርስቲያኖች ታከሙ፣ ወደ አእምሯችሁ ተመለሱ፣ ወደ ቤታችሁ ተመለሱ። እናንተ ባሰድቡ አባቶችን እናንተ ባታዋረዱ፣ እናንተ ቀድማችሁ ለሆዳችሁ የተቀመጡ በጥቁር መኪና የሚሄዱ እያላችሁ ባትሳደቡ፣ የጴንጤ ወጠጤ ደረቱን እያሳየ እንደ ቦክሰኛ ልክ በቃ ቴዶ ማርሻል ነው ምናምን እንደሚባለው ሰውዬ ደረቱን እያሳየ ነው የሚሰድቡ። 4 ሆኖ ምናምን ቆመው የምን ገድላት የምን ምናምን የምን ጳጳሳት እያለ ነው የሚሳደበው። እና በጣም የሚያሳፍር ቪዲዮ አይቼ ነበረ። ለዚህ እንኳን ምክንያት ራሳቸው ናቸው። ለምን ቪዲዮ እየሰሩ 400 500 ሺህ ፎሎወር ያላቸው ሲሳደቡ ስለነበር ነው። እና የዘራችሁትን ነው የምታጭዱት በነገራችሁ ላይ። ስለዚህ ስራ ይበዛባችኋል። እኔ እስከ 2030 ጊዜ ሰጥቻችኋለሁ። እናንተ ያበላሻችሁትን ካስተካከላችሁ 12 ዓመት እንኳን ከበቃችሁን ያደንቃችኋለሁ። እስቲ ነው የምላችሁ። በቃ የህዝብ ቅምጦች ያበላይ። ምክንያቱም ሞኝ የተከለውን ብልህ አይነቅለው፣ ይበቅላል። አረቆናም የሚተክለው ቢገባ ሞኝ ስለሆነ በኃይል እና በሙሉ ኢነርጂ ስለሚተክለው ከበቀለ በኋላ ምን ይሆናል? ምንድነው የሚያፈራው? ዘሩ ምንድነው? ለምንድነው የምተክለው? ወቅቱ ነው ወይ ብሎ እንኳን አይደለም ሞኝ የሚተክለው። ለዚህ ነው ሞኝ የተከለውን ብልህ አይነቅለውም የሚባለው። እና በማህበራዊ ሚዲያ ታሪክ ውስጥ እኛም ያቆም ነው ወደ አዲስ ፕሮጀክታችን ሙቭ ያደረግነው በዚህ ምክንያት ነው። ኦልሬዲ ጨርሰናል። መድገም ካልሆነ የምናወራቸው ነገሮች የሉንም። አልፎ አልፎ ግን እንደዚህ ዘራ ሲበቅሉ ልክ ገበሬ ዘሩን ከዘራ በኋላ ሲያፈራ እየሄደ እንደሚያጭደው እንደሚሰበስበው እየመጣን ምርታችንን እንሰበስባለን። በነበረን ቆይታ በጣም ሙስሊሞች እነሱ ቤት ውስጥ የነበረ ቆሻሻን አስወግደዋል። ስለዚህ አንዳንድ ሰዎችን መቀበል የለባቸው። ምክንያቱም ቆሻሻ ስለሆነ ቆሻሻ ነው፣ የቆሻሻ ገንዳ ውስጥ ነው መጣል ያለበት። ቆሻሻውን ከታች በእንትን መቀበል የለባቸውም ብለን ነው ምክራችንን ጣል የምናደርገው። ዛሬ እንደዚህ አድርገን ብንጨርሰው መልካም ነው። እኔ መተኛት አለብኝ። እንደዚህ መሆን ስላለበት ነው። በሚቀጥለው ሰዓት ስንመጣ ደግሞ ሰፋ አድርገን ብዙ ሰው እንትን እያደረግን እየተጨባበጥን የምናወራ ይሆናል። ብዙ አጀንዳዎች አሉ። በነገሮች ላይ ሶሻል ሚዲያ በየቀኑ አዲስ ነገር ይፈጠራል። መፈጠሩ ብቻ ሳይሆን ተፈጥሮ የማይወራ የማይነካ ብዙ ነገር ስላለ እየመጣን ነካ የምናደርገው ነገር ይኖራል። እነዚህ ሰዎችም ይሄ መንፈራገጣቸውን፣ ይሄ ማጥፋታቸውን፣ መሳሳታቸውን ስለማያቆሙ መጥተን ማስተካከል ግዴታችን ነው። ያው እንደምታውቂው እነዛ ሰዎች እኛ እንትን አድርገን ሰብሰብ ካላደረግ ነው በጣም ከባድ ነውና ለነበረን ቆይታ በጣም አመሰግናለሁ። ሁላችሁንም ፍቅር የጉሪላ ታክቲክ ነው የምንጠቀመው። ጉሪላዎች እንዴት ጥቃት እንደሚሰነዝሩ ታውቃለህ? ጣል ያደረጉና ይሄዳሉ። እናና ሞክረኝ ምናምን ብሎ ጉሪላ ቆሞ አይጠብቅህ፣ ይገላል፣ ይሄዳል፣ ያጠፋል፣ ጠቅጠቅ ያደርጋል፣ ይሄዳል ሰው። ስለዚህ እኛ በ2026 በደንብ ጊዜ ሰተን ፕሮግራም አድርገን ሙሉ ጊዜ ሰተን በደንብ ነው ማህበራዊ ሚዲያ ተጠቀምነው ጨርሰናል። 12 ምላሳቸውና ጆሮአቸውን ገርዘን ዓመት ውስጥ ካስተካከላችሁት እስከ 2030 አደንቃችኋለሁ። እኔ በኢትዮጵያ ማለት ነው። ስለዚህ እኛ አሁን የጉሪላ ታክቲክ ነው የምንጠቀመው። ጠቅጠቅ እናደርጋለን። ወደ አዲሱ ፕሮጀክታችን ነው የምንሄደው። ምክንያቱም እናንተ በድምፅ ነው የምትመሩት። ገባህ? ሸረሪቶች እንዴት እንደሚሰሙ ታውቃለህ? በንዝረት ነው። ኦርቶዶክሶች ከጭንቅላታቸው ይልቅ ጆሯቸውን ስለሚጠቀሙ በዛ ያሉ ድምፆችን በመጠቀም ማህበራዊ ሚዲያ ላይ አዳዲስ አጀንዳ፣ አብዱ ወለደ፣ መሐመድ ጠፋ፣ ጀሚላ እኮ ሂጃባ ወደቀባት ምናምን የሚሉ በደንብ ጆሮ ያዝ የሚያደርጉ መስማት የሚፈልጓቸው እነዚህን ስለሆኑ መስማት የሚፈልጉትን እየነገረን እኛ የምንፈልገውን ነገር የመውሰድ ነው ስትራቴጂያችን። እና በዚህ መንገድ አጠናቀናል። የ2026 ፕሮግራማችን ዘግተነዋል። የ2018 ታይታኒክም ሰምጣለች። ስለዚህ ከዚህ በኋላ 12 ዓመት ሰጥተናችኋል። 12 ዓመት እናንተ እስከ 2030 ራሱ ካስተካከላችሁት በጣም ነው የምናደንቃችሁ። እኛ በበኩላችን የነበረውን ጨርሰናል። እዚህ ቤት የመስጊድም የቤተ ክርስቲያንን በር ይዘው አንለቅም ያሉ ተበዳይ መስለው ሲያለቅሱ የነበሩትን ሰዎች የመስጊድን በር በራሳቸው ፍቃድ ስለለቀቁ ከተጠቂነት ወደ አጥቂነት እንገባለን ብለው ወደ ውርደት ራሳቸውን ወደ ማዋረድ የሄዱ ብፁዓን ናቸው። እኛም እናመሰግናለን። ሌላ ጉዳይ አልነበረንም።
ጭንብላችሁን ግለጡ ነበረ ጦርነታችን። በድል አጠናቀናል። እናመሰግናለን። በጣም ነው የምንወዳችሁ። ደህና ግልጽ ሁኑ ማድረግ ሁላችሁ። አለብሽ በነገርሽ ላይ እ? ኦፓ አይ ለነገሩ በቃ እንትን ይሁን ችግር የለውም። የራሳችን የኛ ጥበብማ እንትን መደረግ የለበትም። በነገራችን ላይ አይ ታውቂያለሽ በቃ የሆነ ነገር ጨረስን። ማንገልጡም በነ- አንሸፍንም። አዎ በቃ እንዲህ ነው። አዎ ማወቅ ያለባቸው ምንድን ነው በሃይማኖተኞች እና በሃይማኖት ስፍራ ላይ ሰዎች አሉ። በፖለቲካ ስፍራና መናኸሪያ ደግሞ ሰዎች አሉ። ከዛ ወጣ ብለው ደግሞ ሰዎች አሉ። እነዚህ ሰዎች ዓላማቸው አንድ ሆኖ ትውልድን የማንቃት ስራ የሚሰሩ በጣም የሚናበቡ በውስጥ የሚያወሩ ሰዎች እንዳሉ ማወቅ መቻል አለባቸው። ስለዚህ ከነሱ እኛም አንድ ነን ማወቅ መቻል አለባችሁ። ዝም ብለህ እንደንትን እያየህ ከሆነ እየተሸወድክ ነው ማለት ነው። ትልቅ ለውጥ ነው እየመጣ ያለው። አዎ ግሩፕ እንትኑ በቃ ይሄ እንትን ይሁን በቃ ኦፓዬን ይወዳችኋለሁ። ሌላ መግባት ፈልገ ነው ይቅርታ። ሌሎች ሰዎች ያልገባችሁ ሰዎች በጣም ይቅርታ። ሌላ ጊዜ ገብተን እንትን እናደርገዋለን። ዛሬ ምንድን ነው ዝም ብለን እንትን አድርገን መጣ የ2025 በጀታችንን ዘግተናል። ባቢ ማጠናቀቂያ ሰጥተናል። አዎ አዎ በጣም አዎ አይ በጎዳችሁ። አለ ግን እስከ 2026 ነገሩ ስለሚሸጋገር ነገሩ ያ የታሰበው ነገር ስለሚሸጋገር ዝም ብለን የዛኔ እንደ አዲስ እናስጀምረዋለን እንጂ አለ ዛሬ ተጠንስሰው ከዚህ በፊትም ተጠንስሰው አይ የሚንገዳገድ ነገር አለ። ባቢ የአላፍት ወይ ዝማሬ ግጥሙ ላይ እናስገባዋለን። የቀረውን ባባይ ላይ አይ ሙርሌ ፊቷን ለጠፋት አንዴ ባርኮቱ ሙርሌ የአላፍት ዝማሬ ግጥም ላይ ነው የምናስገባው። እንዲህ ነው የምናደርገው። በቃ ምንም ድካም አያስፈልግም። እንደዚህ በጣም እኮ ነው ነው በጭንቅ የምወዳችሁ። እኮ ነው ጭንቅላቱን መጠን ወጥ እንደዚህ እኮ ነው ያሳበድ ነው ልጁ ማለት ነው። እና እንለዋለን ይመጣል፣ ሂድ እንለዋለን ይሄዳል፣ በጥፊ ይመታል፣ ተጠናግሮ ይጠፋል፣ እንትን ብሎ ማለት ነው። እንደገና ይጎተታል፣ ይመጣል። ሙርሌ ይሄ ነው በነገራችን ላይ አንቺ የተቆጣ ሰይጣን ነው የሚመስለው፣ የተራበ ዝንጀሮ ነው የሚመስለው። የጉዳይዳ የሚባለው ፊቱን አይቸው እንዴት እንደደነገጥኩ። የሆነ የተቆጣ ሰይጣን የተራበች ዝንጀሮ እንትን የለም በጣም የሚያስፈራ ፊት ነው ያለውና እንደዚህ አይነት ፊት ይዘህ እኮ ምንድን ነው አንተ አሁን ቤተክርስቲያንም መስጊድም ውስጥ ትገባ ነበረ። በዚህ ጋር የመጣ ነው እኮ ከአንተ ለመላቀቅ እኮ ነው ይላሉ ምዕመናን፣ ሰይጣን ስለምትመስል ማለት ነው። ምን አይነት ፊት ነው ያለው በእናታችሁ? እኔ በጣም ነው የደነገጥኩት እውነት ለመናገር። እንደዚህ አይነት ወፍጮ የሚመስል ፊት ተሸክመ ትላለህ እንዴ? በእውነት በጣም እንትን ይላል እኮ። አሁን እውነት ለመናገር አሁን ሰው በእንትን አለመውጣቱ ትልቅ ነገር ነው። ይህ በቪዲዮ አለመውጣቱ ሰው እውነት ለመናገር የስንት ሰው ጤና ነው የተጠበቀው። አሁን ይህ ሰው በቪዲዮ ወጥቶ ቢያወራ እኮ እኔ እንጃ የልጆች ማስፈራሪያ ይጠቀሙት ነበር። አንዳንድ ሰዎች አሉ፣ አፍሪካ ውስጥ ሰዎች አሉ፣ ላያቸው ላይ አፈር እየነሰነሱ ለመፈመስ ብለው የማያደርጉት ነገር የለም። በአስቀያሚነታቸው ፌመስነትን የሚያተርፉ ሰዎች አሉ። አሁን ይሄ ሰው እንደዛ ከማድረግ ውጭ ሌላ ምንም ነገር ማድረግ አይችልምና የሚገርምሽ ነገር እኔ ይሄ ፎቶ ጉዳይ አይዲያ ነው። በነገራችን ላይ የምትጠይቁ ሰዎች ትናንትና ሃይማኖት ሲቀይር የሆነ ሰው የሚጠቀመው ፕሮፋይል አድርጎ የሚጠቀመው ነገር አድርጎ ነበር የገባውና ይሄ ራሱ ፖለቲካ ነው። ይሄ ፖለቲካ አይነቁበትም ብላችሁ የምትሰሩ ሰዎች እኔ መታከም አለብህ። በነገርህ ላይ ሙርሌ ጨባ መታከም አለብህ። ግን ጃቢር የሚባለው ልጅ የሚጠቀሙ ፕሮፋይል አድርጎ ሃይማኖት እቀይራለሁ፣ እግዚአብሔር አናገረኝ፣ ተኝቼ ባለሁበት ሰዓት ልጄ ሆይ ምናምን አለኝ። ከዛ መጨረሻ ላይ የኢየሱስ ልጅ ነው። ኢየሱስ እንዳንተ አይነት ወንዳ ገረድ ሰው አይወልድም። ኢየሱስ እንዳንተ አይነት ማፉንዲ ባሪያ አይወልድም። ኢየሱስ እንዳንተ አይነት ደከከናም ልጅ የለውም። ኢየሱስ እንዳንተ አይነት ገንገበት መሀይም ደንቆሮ ድንቁርቁር ልጅ የለውም፣ አይኖረውምም፣ ራሱ አይኖረውም። ኢየሱስ ፊት ለፊት ቢያገኘማ አንገትህን ይቀላህ ነበረ። ሐሳብህ እኮ አያስፈልገውም። የፊትህ አስቀያሚነት ይበቃዋል እኮ።
የምን አባቱ ባሪያ ነው ብሎ ማለት ነው። ምንድነው ይሄ ብሎ። ስለዚህ የኢየሱስ ልጅ ነኝ ምናምን ብለሽ መጥተሽ መጨረሻ ላይ ምንድነው በመሃል የአንድ ሰው ፕሮፋይል የሚጠቀመውን ነገር አምጥተሽ ተሸክመሽ መጥተሽ ፖለቲካ ልትሰሪ ማን ይቀበላል? አሁን ይሄ ማን ያምናል? አንተ አሁን የሆኑ ሰዎች ላይ ጥርጣሬ መክተት ነው በቃ። ሰው አንድ ሰው ስለጠፋ የሆነ ሰዎች ልብ ውስጥ ጥርጣሬ መክተት ምናምን ነገር ነው። በአንተ እኮ ትልቅ ስራ ሰርተህ እኮ ነው መጥቶ ያዋርዳል እኮ። ያው ምናልባት እንትኑ የእርሱ ስላልሆነ ምንም ላይልህ ይችላል፣ ዝም ሊልህ ይችላል። ግን እሱ የሚጠቀመውን ነገር ተጠቅመህ መጥተህ በቃ እኔ ሃይማኖቴን ቀይሬያለሁ ምናምን ሂድ ስራ መስራት አለብህ። ወንድ መሆን አለብህ። ሱሪ አይደል የታጠቅ ወንድ መሆን አለብህ። አይምሮውን ተጠቀምበት። አንተ እንደ ምንድን ነው እንደንትን ሰው እንደፈለገ የሚያሽከረክርህ ደንቆሮ ድንቁርቁር ሰው ነህ። ሰውም አትሆንም። ሰውም አይደለህም። ራሱ ዝንጀሮ ነህ። ምንድነው እረኛ የረሳትን የቀበሮ ራት በግ ነህ አንተ። ማንንም ሰው እንደፈለገ አድርጎ እየነዳ አላማውን የሚያስፈጽምብህ መሀይም ነህ አንተ። ስለዚህ ሙርሌ ጨባ አንተ ከታንዛኒያ በረሃ እነዚህ ዝንጀሮ የሚበሉ ሰዎች ከነሱ ያመለጥክ፣ መልክህም ስራህም ከነሱ ያመለጥክ እኛ ጋር የምትግባባ ሰው ነህ። ስለዚህ ፖለቲካ ለመስራት ብለሽ ጃቢር የሚጠቀመው ፕሮፋይል አድርገሽ ገብተሽ በቃ ጃቢር የጠፋው እኮ ምናምን ነገር በቃ አንዳንድ ሰዎች ራሱ ክርስትና እየተማረ ነው አሉ፣ ክርስትና እያጠና ነው አሉ። ክርስትና እንደንትን ነው ከነንትኑ እያጠፋል ያለ ሰው አምጥተህ በቃ ሊከረስስ ነው ብለህ ስትሰክሱና ፖለቲካ ስትሰሩ እኮ ማፈር እኮ ነው ያለባችሁ። አይደብራችሁም? ትንሽ አታፍሩም? ሌላ ሰውን አትመርጡም እንኳን ትንሽ? ለማንኛውም እኔ ጨርሻለሁ። ሌላ እንዴት ነህ? ሰላም ልበልህ ልጨብጠህና እኔ ልቀንጠስ እተኛለሁ። ሌላ ጊዜ ደግሞ ገብተን እናደርገዋለን። ጸሎት ሰምታችሁ ለበሽተኞች መድኃኒት ስለመጣችሁ በጣም አመሰግናለሁ። እንደ ኮሮና ተበትነውብን ነበር። አሁን መርፌው ስለወጋችሁ ወሽምታችሁ ያላችሁ ዶክተር እንዴት ነህ? እንደው መንቀጥቀጥ በሽታ እኮ ነበር የያዛቸው። ያውሩ ብለን ነው እኮ ዝም ብለን የለቀቅናቸው። ያውሩ ብለን ነው እንጂ እንደዚህ እየኮረከንክ እንትን ማድረግ ቀላል ነው፣ ግን በእንትን ነው በጥበብ ነው። እንዴት ነህ? እኔ የሱን ፎቶ አይቼ የ6 ኪሎ አንድ ዝንጀሮ ነበረች፣ የሷን ቂጣ መሰገንኩ። አይ ገፈኛ ነህ። እና ሰላም ልበላችሁ ብዬ ነው። ብዙም አላወራም። ኦፓዬ እንዴት ነሽ? ደህና ነሽ? ይታለች እንትን ወይ ተደውሎባት ይሆናል ወይ እንትን ይሆናል። አመሰግናለሁ ጲላ፣ እናወራለን። አትጥፋ ግን እንትን ነው ስራም እየሰራን ነው፣ ብዙ እቅድም እያወጣን ነው። እንደ ንግስቲቷ እንዳለችው 2026 ባበደ እንትን ልንመለስ እንችላለን፣ አይታወቅም። በጣም ከባድ የሆነ ስራ ማለት ነው። ጆሮአቸውን እየተገረዘ ምላሳቸውን እየተገረዘ እነዚህ ሰዎች ልክ የሚገቡበት ዘመን ነው። የእነሱ ዘመንም አይደለም ካሁን በኋላ። በነገርህ ላይ ገብተዋል። ምክራችን እንደሰማው ነው። ሙስሊሞች የሚጥሉትን ቆሻሻ አንዳንድ ሰዎች በጣሳ እየተቀበሉት ነው፣ በክብር እየተቀበሉት ነው። ቆሻሻ ነው። የቆሻሻ ገንዳ ውስጥ ነው መጣል ያለበት። ስለዚህ ሃይማኖታችሁን ከቆሻሻዎችን እንትን በማድረግ አጽዱት ነው የምለው። አመሰግናለሁ ጲላ። እኔ ልውጣ። ይቀራሉ ደግሞ 2 በሽተኞች ይቀራሉ። እነሱም ገና ይወጣሉ በመርፌ ታያለህ። አይ ቶ እኔ በምንድን ነው በአህያና በናይጄሪያ ጥያቄያቸውን የምትመልሰው ሰዎች እንትን መደረግ የለባቸውም ብዬ ነው የምለው። ገብቶሃል አባባሌ? አንዳንድ ሰዎች ፍላጎታቸው እንትናቸው በጣም ቀላል ነው እና እንተው በቃ ተኛ። መልካም አዳር ባቢ። አመሰግናለሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢተብአነ እግዚኦ ውስተ መንሱት አልአድኀነነ ወአባለነ እመ እኩይ እስመ ዚከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም
በሰላም ቅዱስ ገብርኤል መላከ ወግዛት የማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመግዚር ጸባው ሰላም ለኪ። አሁን ማርያም እንደዚህ እያልን ብትሰማ ኑሩ ታጠፋን ነበረ። እመግዚር ምናምን ምናምን እግዚአብሔር እናት የለውም፣ እናት የለውም። ኢየሱስ አባት የለውም፣ እግዚአብሔር እናት የለውም። አለቀ። ኦፓለሽ እንጨባበጥ ወይስ እንሳሳም? በድምጽ እንሳሳም። እንዴ ነው ፍቅር ይት አባት ምን ይመጣል? የሚመጣ ነገር ነው። አልመለስ ወደ ኋላ የአቡነ ኤርምያስ ተማሪ ነኝ። መሳሳ ምናምን ሀራም ነው ሚዲያ ላይ ትቻለሁ። እንዴ ሌላ ሰው እኮ አለ እኮ ይሄ ጥምቀት መጠመቅ የንስሐ አባት ምናምን ምናምን መጠጥ ምናምን ምናምን የሚባለው ይሄ የኦርቶዶክስ እንትን የሚባለው ነገር ማለት ስብርብር አድርጎ የሚያጠፋ ሰው እኮ መጣ እኮ። ዛፉን ከስሩ